ሰላም ጤና ይስጥልን ክቡራንና ክቡራት አድማጭ ተመልካቾቻችን፣ ይህ በለስ ሚዲያ ነው። በለስ ሚዲያ የአማራን ሕዝብ ትግል በመቀላቀል የግንባር መረጃዎችንና አታጋይ ዜናዎችን እንዲሁም ትንታኔዎችን ወደ አድማጮቹ ያደርሳል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ለዛሬ ወዳዘጋጀነው የግንባር መረጃዎች እንሄዳለን። እስከ መጨረሻው አብራችሁን ቆዩ። በጎጃም በበዓለም ዋሴ ላይ የተፈጸመው አሰቃቂ ግፍ በወሎ ዛሬም ተደገመ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ በራያ ግንባር እየተደረጉ ባሉ ተጋድሎች መካከል በጮቢ በር ግንባር ተጋድሎ እያደረገች የተሰዋቸው የምስራቅ አማራ አንድ ሀውጃኖ ክፍለ ጦር 3ኛ ሻለቃ አባል ፋኒት ትዕግስት ወዳጅ ይመር በፋሽስቶ አገዛዝ ሰራዊት አስከሬኗ ላይ አንደኛው ጡቷን ቆርጦ ጥሏት ሄዷል ሲል ምኒልክ እዝ ገለጸ። አገዛዙ ዛሬም የዓለም አቀፍ ሕግን በጣሰ መልኩ የተማረኩ ምርኮኞችን በተለይ የሴቶቹን ጡት እየቆረጠ እንደሚገኝ ዓለም አቀፉ ማህበረሰብ ሊያውቅልን ይገባል። የአብይ አህመድ አገዛዝ በህዝባችን ላይ መጠነ ሰፊ ወረራ ከፍቶ ይገኛል። ይህን መጠነ ሰፊ ወረራ የአማራ ህዝብ እንዲወጣ ጥሪ እናቀርባለን ሲል የአፋባሃ ምስራቅ አማራ ቀጠና ምኒልክ እዝ ገለጸ። ዘመቻ እህት በዓለም ላይ ተጀመረ ሲል 5ኛ ክፍለ ጦር የገለጸ ሲሆን የምድር ድሮኗ የወርቅ አባይ ብርጌድ የእህታቸው በዓለምን አስቃቂ ግድያ በተመለከተ ቁጭት በተሞላበት ፍልሚያ አምበላና እሁዲት መካከል ሻውላ ላይ በርካታ የአረመኔውን ስርዓት ሲገርፉት ውሏል ብሏል ክፍለ ጦሩ። በውጊያውም 3 ክላሽንኮቭ ሲማረኩ መንቀሳቀሻቸውን ፓትሮልም ማርከውት እንደነበር ተገልጿል። በርካታ የአረመኔው የጡት ቆራጩ ስርዓት ወንበር ጠባቂዎች እስከ ወዲያኛው ሲሸኙ፣ ቀሪዎቹ ቁስለኛ ሲሆኑ 3 የፖሊስ ከፍተኛ አመራሮችምና 3 ጡት ነካሽ ሚሊሻ በድምሰሳው ተስተናግደዋል። ዘመቻችን ይቀጥላል፣ የእህታችንንም ደም በእጥፉ እንመልሳለን ሲሉ በከፍተኛ እልህና ቁጭት በተሞላበት የወርቅ አባይ ብርጌድ ንስሮች ተናግረዋል ሲል 10 አለቃ ዘመኑ አማረ 5ኛ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ ነው መረጃውን ያጋራንም። በማዕከላዊ አርማጭሆ ቀጠና ባንብል በተባለች ልዩ ቦታ የአገዛዙ ዙፋን አስጠባቂ ሰራዊት በረመጦቹ ብርቱ ክንድ አይቀጡ ቅጣት መቀጣቱ ተነገረ። የአፋባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ ደጃዝማች 4ኛ ኮር ረመጡ ደጀን አሸብር ክፍለ ጦር መብራቱ ሲሳይ ሻለቃ ሲሆኑ የወገን ኃይል ምንም አይነት ጉዳት ሳያስተናግድ የብርሃኑ ጁላውን ኃይል በሞት 7ቱን በቁስለኛ 11 የተቀጣ ሲሆን የተቀረው የተለመደ ውርደቱን ተከናንቦ ተመልሷል ሲል አፋባሃ በላይ ዘለቀ እዝ ገልጿል። ይህ በእንዲህ እንዳለ በፋኒት ባለ ዋሴና በፋኒት መቅደስ ተስፋዬ እንስቶቻችን ላይ ለተፈጸመው አጸያፊ አረመኔያዊ ተግባር የሚመጥን የአጸፋ ምላሽ መስጠት የሚቻለው በአንድነት ተገምደን ግፈኛውን አገዛዝ በአፋጣኝ በመገርሰስ እንደሆነ የበላይ ዘለቀ እዝ በመግለጫው አሳውቋል። አማራው ላይ ማንነት ተኮር ጥቃት ለማድረስና በሀገሩ ህልው ሆኖ እንዳይኖር በተቸንካሪ ስሁት ትርክት ተወልዶና አድጎ መንግስታዊ መዋቅር መፈናጠጥ የቻለው አረመኔው የአብይ አገዛዝ ስፍር ቁጥሩ የበዛ እጅግ ዘግናኝ ጭፍጨፋ በአማራ ህዝብ ላይ እያደረሰ ቆይቷል ነው ያለው እዙ። በአማራ ፋኖ ትግል የፈለገውን ያህል የህዝባቸውን ህልውና የማክሰም ግስጋሴ ግብ እንዳይመታ እየተመከተ ያለበት የትግል ምዕራፍ ላይ ብንገኝም ትላንት በህፃን አይሻ መሐመድ አትግደሉኝ ሁለተኛ አማራ አልሆንም ተማጽኖ ሳይራሩ በጭካኔ የገደሏት ጨካኞች በቅርቡ መስከረም 30 ቀን 2018 ዓ.ም በወገራ የበላይ እዝ 3ኛ ኮር ሰሜን አምባራስ ክፍለ ጦር አባል የሆነች መቅደስ ተስፋዬን በመግደል ሬሳዋን በመኪና እየጎተተውና እንዳትቀበር አስፋልት ላይ በመጣል ዝናብና ፀሐይ በማስመታት የጭካኔ ተግባር የፈጸመው የአብይ አህመድ የጦር ወንጀለኛ ስብስብ ጭካኔውን ገፍቶበታል። በስሁት ትርክት በቀል ተነሳስተው ህዝብን ጭፍጨፋ የተሰማሩ ደመነፍሶች ጥቅምት 2 ቀን 2018 ዓ.ም ምዕራብ ጎጃም ማንኩሳ አካባቢ ከጠላት ጋር በተደረገ የተኩስ ልውውጥ ቀላል ጉዳት ደርሶባት የአገዛዙ ሰራዊት እጅ የወደቀችው የ19 ዓመቷ ፋኒት በዓለም ዋሴ ላይም ተመሳሳይ ድርጊት ተፈጽሞባታል። ፋኒት በዓለምን ከነ ህይወቷ በእጁ የያዘው የአብይ ሰራዊት ከበላይ ኃላፊዎቹ በተሰጠው መመሪያ መሰረት የፋኗን ሁለት ጡቶች በመቁረጥ አስፋልት ላይ ከመጣሉን ባሻገር አማራ የሚል ንቅሳት ያለበትን የቆዳዋን አካል በመክፈፍ ለአማራ ህዝብ ያለውን ጥላቻና ጭካኔ አሳይቷል። የተሳሳተ ትርክት እየተጋተ አድጎ የሀገሪቱን ባንክና ታንክ የተቆጣጠረው የአብይ ቡድን በፋኒት የዓለም ዋሴ ላይ የፈጸመውን አስነዋሪ የጭካኔ ድርጊት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በእጅጉ አስቆጥቶታል። ድርጊቱንም አምርሮ ያወግዛል። በፋኒት የዓለም ዋሴና መሰል እንስቶቻችን ላይ ለተፈጸመው አረመኔያዊ ግድያ የሚመጥን የአጸፋ ምላሽ መስጠት የሚቻለውም በአንድነት ተገምደን ግፈኛውን አገዛዝ በአፋጣኝ በመገርሰስ የጥፋት እጆቹን መቁረጥ ሲቻል እንደሆነ የበላይ ዘለቀ እዝ ያምናል። በእንስቶቻችን በዓለም ዋሴና መቅደስ ተስፋዬ ላይ ብቻ ሳይሆን በመላው አማራ ወገናችን ላይ የደረሰ አረመኔያዊ ድርጊት ሆኖ በጥቁር መዝገብም ሰፍሯል። የፋሽስታዊ ቡድን ከመሰረቱ በመንቀል የአማራውንና የሀገራችንን ህልውና ማረጋገጥ ብቸኛ ፍቱን ፈውስ መሆኑን እዛችን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በጥብቅ
ይገነዘባል ሲል ነው በመግለጫው ያሳወቀው። በተመሳሳይ መረጃ የ19 ዓመቷ ፋኒት በዓለም ዋሴ የግፍ ግድያ የጦር ወንጀል ነው፣ መንግስት መሆን ያቃተው ብልጽግና የአማጺነት ወግም ርቆታል ሲሉ የሰብአዊ መብት ተሟጋቹ አቶ ያሬድ ኃይለማርያም ገለጹ። በዓለም አቀፍ የሰብአዊነት ህግ ወይም ዘ ሎው ኦፍ አርምድ ኮንፍሊክት ኤንድ የጄኔቫ ኮንቬንሽን በመባል በሚታወቁት ዓለም አቀፍ ህጎች የጦርነትን ሁኔታና በጦርነት ወቅት ቆስለው ወይም ሳይቆስሉ የሚማረኩ የተቀናቃኝ ጦር አባላት አያያዝ የሚደነግጉ አንቀጾች አሉት። በእነዚህ ድንጋጌዎች መሰረት ሆርስ ዲ ኮምባት ወይም አውት ኦፍ ዘ ፋይት የሚባሉ ከተፋላሚዎች ኃይል መካከል በጦርነቱ ጉዳት ደርሶባቸው የቆሰሉና የተማረኩ በህመም ላይ የሚገኙ ወይም እጅ ሰጥተው በተቀናቃኝ ጦር የተማረኩ ሰዎችና የጦር እስረኞች ምንም አይነት የህግ ጥበቃ ሊደረግላቸው እንደሚገባ ጥበቃ ማድረግ በሚገባቸው አካላት ላይ ስለተጣለው ኃላፊነት እነዚህን ህጎች በዝርዝር ይደነግጋሉ። በጉዳት ወይም በምርኮ የተያዘ ሰው ተገቢውን ህክምናና ጥበቃ ተደርጎላቸው ሰብአዊነት በተሞላው አያያዝ እንዲቆዩ መደረግ እንዳለበት ይደነግጋሉ። ይህን መጣስ እንደ ጦር ወንጀል እንደሚቆጠርም እነዚህ ህጎች ይገልጻሉ ነው ያሉት አቶ ያሬድም። ከእነዚህ መሰረታዊና ቁልፍ ከሆኑት የጦርነት መርሆች መካከል የመጀመሪያው የዓለም አቀፉ የሰብአዊነት ህግ አላስፈላጊና ያልተመጣጠነ ኃይልና መሳሪያ በመጠቀም በተማረኩ ቆስለው በተያዙና የጦር እስረኛ በሆኑ ሰዎች ላይ መጠቀም፣ የማሰቃየት ወይም ጭካኔ የተሞላ አያያዝ መፈጸም የተከለከለ መሆኑን ይደነግጋል። ሁለተኛው ሁሉም በጦርነት ወቅት የሚማረኩ ሰዎች የጠላትን ጦር ጨምሮ በተያዙ ጊዜ ሰብአዊነት በተሞላውና ለሰው ልጅ የሚገባው ክብር ሳይነፈጋቸው መቆየት እንዳለባቸው፣ ከማናቸውም ለሰው ልጅ የማይገባ አያያዝ ባህላቸውንና እምነታቸውን ከሚጻረር አድራጎት መጠበቅ እንዳለባቸውም ይደነግጋል። አቶ ያሬድ ኃይለማርያም አክለውም የጦር ህግ የማይገዛው ብልጽግና በትግራይ የፈጸመውን የጦር ወንጀል በአማራ ክልል በብዙ መልኩ እየፈጸመው ነው ብለዋል። ባለፉት 2 ዓመታት በአማራ ክልል በድሮን ጥቃት ያገዛዙ ሰራዊቶች የጨፈጨፏቸው ንጹሃን ዜጎችና ህጻናት የስርዓቱ የጦር ወንጀል ሰለባዎች ናቸው። ዛሬ እየሰማን ያለነው የ19 ዓመቷ ፋኒት በዓለም ዋሴ አሰቃቂ ግድያም እንዲሁ የብልጽግና መንግስት ዓለም አቀፍ ህግ የማይገዛው ነውረኛ የጦር ወንጀል በመፈጸም ህዝብን የማሸበር ተግባር ዋነኛ ስልቱ አድርጎ መቀጠሉን ማሳያ ነው። እንዴት አንድ መንግስት ስር የሚመራ ወታደራዊ አካል በምርኮ የያዛትን ሊያውም የሀገሩን ልጅ ሊያውም የ19 ዓመት ታዳጊ ወጣት ሴት በተገለጸው መልኩ ጡቷን ቆርጦና ቆዳዋን ገፎ በአሰቃቂ ሁኔታ ከገደለ በኋላ ህዝብ አስከሬኗን እንዲያይና እንዲሸበር ከተማ መሃል አደባባይ ላይ ይጥላል ሲሉም ይገልጻሉ አቶ ያሬድም። መንግስት ጽንፈኛ እያለ የሚያራክሳቸው የፋኖ ታጣቂዎች በመቶዎች የሚቆጠሩ ምርኮኛ ያደረጓቸውን የመንግስት ወታደሮች በእንክብካቤ ይዘው ለዓለም አቀፍ ቀይ መስቀል ሲያስረክቡ የዓለም አቀፍ ስምምነቶችን የፈረመችው ሀገር የሚወክለው የመንግስት ሰራዊት ግን አንዲት የቆሰለችን የ19 ዓመት ታዳጊ ወታደር ይዞ በዚህ መልኩ አሰቃቂ በሆነ ሁኔታ መግደል መንግስት መሆን የተሳነው ብልጽግና የአማጺዎችን ያህል እንኳን የዓለም አቀፍ ህጎችን ለማክበርና ለመረዳት የሚያስችል ስልጡን ባህሪ ያጣ መሆኑን ነው ያሳየው። የፖለቲካ እስረኞችንም እንዲሁ በተመሳሳይ ሁኔታ ለስቃይ መዳረግ የአገዛዙ ስርዓት ህዝብን የማሸበሪያ ስልት አድርጎ መውሰዱን በእስር ላይ የሚገኙት የህሊናና ፖለቲካ እስረኞች ሁኔታ ጥሩ ማሳያ ነው። በቃሊቲና በቂሊንጦ እስር ቤቶች የሚገኙ ታዋቂ የፖለቲካ እስረኞች ድብደባ፣ እንግልትና ወከባ እንደሚፈጸምባቸው፣ ህክምና እንደሚከለከሉ፣ በቤተሰቦቻቸውም እንዳይጎበኙ መደረጉንና ጠበቆቻቸውም ዛቻና ማስፈራሪያ እየደረሰባቸው መሆኑን ሰሞኑን ተደጋግሞ እየሰማን ነው። የብልጽግና ሰዎች ፍርሃትና ስጋታቸው በጨመረ ቁጥር አስከፊ የሆኑ የመብት ጥሰቶችን መፈጸምና ህዝብን ማሸበር እንደ ስልት ተያይዘውታል። ሲያልቅ አያምር ነው ነገሩ፣ ቢዘገይም ግን ፍርዱ አይቀርም በማለት አቶ ያሬድ ኃይለማርያም ተናግረዋል። የነበልባሉ ገረመው ወንዳወቅ ብርጌድና የሻለቃ አንሙት ያዛቸው ብርጌድ የጋራ ምክክር አካሄደ። የነበልባሉ ገረመው ወንዳወቅ ብርጌድ ህዝብ ግንኙነት መረጃውን እንዳጋራን ከሆነ የአማራ ፋኖ ብሔራዊ ኃይል አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር የነበልባሉ ገረመው ወንዳወቅ ብርጌድና የ1ኛ ክፍለ ጦር የሻለቃ አንሙት ያዛቸው ብርጌድ የጋራ ምክክር አካሂደዋል። በምክክር መድረኩ የብልጽግና ስርዓት የተለያዩ አጀንዳዎችን በመፍጠር የሁለቱን ወረዳዎች ማለትም የቋሪትና የይልማና ዴንሳ ወረዳዎችን በሚያገናኙ ቀበሌዎች ጠላት ሆን ብሎ የመልካም አስተዳደር ችግር በመፍጠር አጀንዳዎችን አቅዶ ቢሰራም ነበልባሎቹ የሁለት ብርጌድ አመራሮች የጠላትን ሴራ በመረዳት ማክሸፍ መቻላቸውን ገልጸዋል። የጋራ ግንኙነት በመፍጠር በጠላት ላይ የጋራ የእርምጃ አወሳሰድ ያለ ፈቃድ የሚንቀሳቀሱና ችግር የሚፈጥሩ የፋኖ አባላትና አመራሮች እርምጃ አወሳሰድ ትግሉ ፍሬ እንዲያፈራ የሁለቱ ብርጌዶች ቅንጅታዊ አሰራር የጋራ እቅድ በማውጣት የጋራ ጠላትን በምን መንገድ መታገል እንደሚገባ፣ ጠላት የሚያቅዳቸውን ተግባራቶች በምን መንገድ ማክሸፍ እንደሚገባ እንዲሁም የሁለቱ ብርጌዶች የጋራ መተዳደሪያ ህገ ደንብ ማውጣት እንደሚገባና ሌሎች ወታደራዊ ሚስጥሮችን በጠበቀ ጥልቅ ውይይት በማካሄድ ደጀን የሆነ ማህበረሰባችንን ማገልገል እንደሚገባ የሁለቱ ብርጌድ ከፍተኛ አመራሮች በምክክር መድረኩ ገልጸዋል ሲል ነው ብርጌዱ መረጃውን ያጋራንም።
በተለያዩ መዝገቦች በሽብር ወንጀል የተከሰሱ የአማራ ማንነት የህሊናና የፖለቲካ እስረኞች ፍርድ ቤት ቀርበዋል። ከመካከላቸውም እነ ሸዋ ታጠቅ ተሾመ ተከላከሉ ተብለዋል ሲሉ ምንጮች ገለጹ። በተለያዩ መዝገቦች በሽብር ወንጀል የተከሰሱ የአማራ ማንነት የህሊና እና የፖለቲካ እስረኞች ጥቅምት 6 ቀን 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበዋል። ከመካከላቸውም በእነ ሸዋ ታጠቅ ተሾመ የሽብር መዝገብ የተከሰሱ ተከላከሉ ተብለዋል። በዕለቱ ችሎትም በእነ ሸዋ ታጠቅ ተሾመ፣ በእነ ተመስገን ጌትነትና በእነ ጌታቸው አዳሙ በሚጠሩ 3 የሽብር መዝገብ የተካተቱ 15 ተከሳሾች ፍርድ ቤት ቀርበዋል። በእነ ሸዋ ታጠቅ ተሾመ መዝገብ ሸዋ ታጠቅ ተሾመ፣ በላይ እሸቴ፣ በለጠች አበባውና አበበ ለግሶ የተባሉ ተከሳሾች በዕለቱ ችሎት ተገኝተዋል። መዝገቡ የተቀጠረው ብይን ለመስጠት ሲሆን በዚህም መሰረት ሁሉም ተከሳሾች በተከሰሱበት የሽብር ወንጀል ተከላከሉ ተብለዋል። ከመካከላቸው አበበ ለግሶ ከ2 ክሶች አንድ ውድቅ ተደርጎለታል። ሁለተኛውም የተሻሻለለት በመሆኑ ዋስትና ስለማያስከለክል ለጥቅምት 10 ቀን 2018 ዓ.ም ለዋስትና ክርክር ተቀጥሯል። ለሁሉም እንዲከላከሉ በሚል ደግሞ ለጥር 5 እና 6 2018 ዓ.ም ቀጠሮ ተይዞላቸዋል። በእነ ተመስገን ጌትነት መዝገብ በዚህ የሽብር መዝገብ የተካተቱ ምትኩ ቢያዝንና ስመኝ ምትኩ የተባሉ አባትና ሴት ልጅን ጨምሮ 9 እስረኞች በችሎት ተገኝተዋል። መዝገቡ የተቀጠረው በአቃቤ ሕግ በተሰጠው ጊዜ ተጠቅሞ ያላቀረባቸው ምስክሮችን ተጨማሪ ጊዜ ተሰጥቶት አቅርቦ ያስመሰክር ወይስ ምስክርነታቸውን ይቋረጥ የሚለው የግራ ቀኙን ክርክር መርምሮ ብይን ለመስጠት ነበር የተቀጠረው። ፍርድ ቤቱም አቃቤ ሕግ የተለያዩና አሳማኝ መከራከሪያ አላቀረበም በማለት ምስክሮች ሊሰሙ አይገባም ሲል ውድቅ አድርጓል። ባለፈው ዓመት አቃቤ ሕግ አሉኝ ካላቸው 25 ምስክሮች መካከል የተሰሙትን የ15ቱን ቃልና የሰነድ ማስረጃዎችን በመመርመር ብይን የሚሰጥ ይሆናል። በመሆኑም ጠበቆች የሰነድ አስተያየትና የኢሰመኮ የሰብአዊ መብት ጥሰት ሪፖርትን እንዲያያይዙ ሲል ለጥቅምት 20 ቀን 2018 ዓ.ም ቀጠሮ ሰጥቷል። በእነ ጌታው አዳሙ መዝገብ በዚህ አዲስ የሽብር መዝገብ የተካተቱ ጌታው አዳሙና አሰፋ እንቁ የተባሉ ተከሳሾች ቀርበው በዕለቱ የዋስትና ክርክር ተደርጓል። ፍርድ ቤቱ የግራ ቀኙን የዋስትና ክርክር መርምሮ ብይን ለመስጠት ለጥቅምት 17 ቀን 2018 ዓ.ም ቀጠሮ ይዟል። ጥቅምት 5 ቀን 2018 ዓ.ም በነበረው ችሎት ኃይለ ማርቆስ ኃይልዬ በተከሰሰበት የሽብር አንቀጽ 3 ንዑስ አንቀጽ 2 በምርመራ ወቅት በፈቃዱ ሰጥቶታል ሲል ፖሊስ የያዘበትን የ27 ህዝባር 2 ቃልን ተከላከል መባሉን ለማወቅ ተችሏል። ሰለሞን ጎሳ የተባለ ተከሳሽ ደግሞ ለመከላከያ የሚሆነውን የሰነድ ማስረጃ እንዲያቀርብ በሚል ለህዳር 26 ቀን 2018 ዓ.ም ቀጠሮ የተሰጠው መሆኑን ለአውሎግሶን አንድነት የደረሰው መረጃ ያመለክታል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበረ። ሰናይ ጊዜ ተመኘንም።